ሁላችሁም ስለ ሩታዬ በጣም ተጨንቃችኋል አውቃለሁ፣ ይገባኛል። እና ውድ ቤተሰቦቼ እንግዲህ ሩታዬ ያው ዱአ አድርጉላት፣ ጸሎት አድርጉላት። አይታወቅም በአይ ወቅት ልዋልድ ትችላለች ነው። ዱአ አድርጉላት ማለት ነው ሁላችሁም። እና ሩታዬ ደህና ናት ልበላችሁ፣ አትጨነቁ። ሁላችሁም እያየኋችሁ ነው በኮሜንት ምናምን ብዙ ሰው ትናንትና ስላልመጣኝ ወልዳ ነው ወይ ምናምን ብዙ ነገር እያላችሁ ነው። ሰው እንግዲህ ፈጣሪ ነው የሚያውቀው። ይሄንን እስከምንመጣልን ዛሬ ትመጣልናል ቤት ተስፋ አደርጋለሁ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ዝትርፍ ይበልልኝ። ሰብስክራይብ፣ ላይክ ማድረግ አትርሱ ውድ ቤተሰቦች። እንግዲህ ዛሬ ሩታዬ ትናንትና ሩታዬ ጠፍታለች። ዛሬም ኢንሻአላህ ትመጣል ቤት ተስፋ አደርጋለሁ። እንግዲህ አብርሽ ትናንትና መጥቷል። እሱም ደግሞ ያው ከሌላ ሴት ጋር ማለት ነው ባይዘዊ ማለት ነው። አዲስ አይሆንባችሁ እንግዲህ እሱ ከማንም ሴት ጋር ነው የሚመጣው። እንደፈለገው ነው ልበላችሁ አልሙሂም። እና ወደ ቤተሰቦቼ እንግዲህ እኔ ደውዬ ነበረ። ባይዘዊ ዱአ አድርጉላት፣ ጸሎት አድርጉላት፣ በዱአና በጸሎት አትርሷት ብለዋል ማለት ነውና ደህናነቷ ደህና ናት፣ አታስቡ፣ አትጨናነቁ። እሺ ሩታዬ ደህና ናት ባይዘዊ ማለት ነው። እና ደውዬ ነግረውኝ ነው ደውዬ ነበር ማለት ነው። ደህንነቷና ጸሎትና ዱአ አድርጉላት ብቻ ነው የተባልኩት። እንግዲህ እናንተም እንዳሰባችሁ እንደተጨነቃችሁ እስከማውቀው ድረስ ማለት ነው ልንገራችሁ ብዬ ነው። እና እዚህ ጋ አቶ አባክስ ደግሞ መላጣ ሆኗል። አቤት ነፍሳቸው አይማር እኮ የኛ ልጆች ምችም አይደላችሁም። ቦታችሁ እንደዚህ ቦታ እንኳን አትገኙም። የሩትዬ እህቶች እንደዚህ የወረደ ስራ አትሰሩም አይደለ? ሌላ ሰው ነው ግን ማለት ነው። አንዳንድ የማይገባቸው ያልተማሩ ማለት ነው እየሄዱ ማለት ነው ደመቁ ይላሉ ማለት ነው። እንደው የሰው ቤት መሆኑ ራሱ አያውቁም። ታውቃላችሁ ጅላጅሎች። እውነት ለመናገር ይሄን ሳይ ማለት ነው በሳቅ ነው ፍንድት ያልኩት ማለት ነው። እና ለሩትዬ እንደተጨነቃችሁ እኛም ተጨንቀን ነበረ። ግን ይሄን ነገር ሳይ ደግሞ በጣም ደስ አለኝ ደህንነቷን ስሰማ ማለት ነው። እና ሁላችንም እንትና እንዴት አያችሁት ጋይዝ? ቲክቶክ ላይ ይቸው ማለት ነው በጣም ነው የገረመኝ ማለት ነው። አቤት መጨማለቅ! ይሄ የታደለ ጉንጭ ነው ምንድን ነው የሚባለው ጋይዝ? ስንት ሰው ይሄን ጉንጭ ሳመው? ስንት ሰው ማለት ነው። ቶፕ መላጣ ነውና ጠጣው፣ ስኳርም የለኝ ይዘህ እንድመጣ። አቤት ሀቂቃ መላጣ ነው። ቡና ጠጣ፣ ስኳርም የለን ይዘህ እንድመጣ። ስኳር አዎ ወይኔ በላቸው ብሏል። አታወርደኝ ነው። እና ሩታዬ የኔ እናት፣ የኔ ወርቅ፣ የኔ ጨረቃ ፈጣሪ ይጠብቅሽ። ወልደሽ ሰው ሳይሰማ ወልደሽ ነይልን የኔ እናት። በእውነት በጣም ነው የተናፈቅሽው። ለማንኛውም አባገዝ ትናንትና ያው ሄርሜላን ለማስቀናት ያላት ፍቅር ሄርሜላን ለማወቅ ማለት ነው የተነሳው የሄደበት ጉዳይ። ቆይ እዚህ ጋር ማለት ነው ጋይዝ ምንድን ነው ያንጨረጨራት? እንደዚህ እንደ በቃ አለ አይደለ ያንጨረጨራት ምንድን ነው? እንደዚህ የበላት ምንድን ነው? አልገባኝም። ታስረዱኛላችሁ? እውነቴን ነው እንዴ? እሷ እንደዛ በሶስት ቀን መታ ጉንጩን እንጃ ከንፈሩን ራሱ መስማማቱ አይቀርም። አንገቱን ምናምን ጉያ ስትሸቁጥ ምናምን ነበር አይደለ እንዴ? እንዴት ነው አሁን ላይ ይችኛዋ መታ ሌላ ሴት መታ ማለት ነው ስስመው እንዴት ነው? ምን አይነት ስሜት ተሰማሽ? አመዲያም ቅማላም ማለት ነው፣ ቱሃናም ሽርሹራም ማለት ነው። አዎ አመዲያም ቱሃናም ነሽ። አሁን ቢሆን ለምን መሰለሽ አንቺ ማለት ነው መጀመሪያ ሚስት እንዳለው እያወቅሽ አንገት እየሳመሽ እየተሽኮረኮርሽ ጉያው እየገባሽ ነበር አይደለ እንዴ? ምድር አህያ ማለት ነው እየገማሽ። ደግሞ የቅና መንፈስ የተወጋ ይሆን ቅናታም። አሁን አንቺ አፍቅረሽ ነው አንቺ የምታፈቅሪ ቢሆን እኮ ሰው ዛሬ ሚስት እያለው እሱ ጋር አንገቱን አስሚም እና እዚህ ጋር አሁን እሱ አንቺን ለማስቀናት ባይዘው በዚህ ቪዲዮ ማለት ነው፣ በትናንትናው ቪዲዮ፣ በዛሬ ቪዲዮ ማለት ነው በጣም ትልቅዬ ነገር እኔ በህይወቱ ማለት ነው እሱ ራሱ ማለት ነው ማወቅ አለበት ግዴታ። ጅል አንፎ በቃ የሆነ እንትን አይሁን። በእውነት ንገሩት እናንተ የአባገዝ ደጋፊ ሀቂቃ ማለት ነው። ስራ ነው ትለች። ይሄ ስራ ነው አላፍሬውና
ይህ ስራ ነው ስራ ነው ሄዱበት ወንድም ይቀብራረው የምትሉ ልጆች አላችሁ ማለት ነው። የሚሄድ ሄድባችሁ ማለት ነው። እናንተ ናችሁ እዚህ ደረጃ ያደረሳችሁት ማለት ነው። አመዲያም ሁላ ማለት ነው። ስራ ነው ሄዱበት የሚሄድ ሄድባችሁ ቅማላም ሁላ ማለት ነው። ቆይ እኔ የምለው ነገር ቢኖርም የታባሽ ስራ ነው የታባሽ አይተሻል? እንደዚህ ነው ስራ። አቤት እንደው እያዳምሽ ባልሽ ማለት ነው እንደዚህ እያረገ በመጣልሽ ሀቂቃ አንገቱን እየሳመኝ ማለት ነው። አመዲያ እና ለማንኛውም ይሄ መላጣ ሰውዬ ማለት ነው እኔ ማምጣት አልፈለግኩም ነበረ፣ ግን እኔ ያገኘሁት አመጣሁት። ምን አገባኝ? መላጣና ቡና ጠጣ። አዎ ገና መቼ ስንት ሰው መላጣ አረጋለሁ። ቆይ ዝም በይ። እኔማ መቶብኛ ዘንድሮ እና ማለት ነው ጋይዝ መላጣ ሰው ማረግ ከፈለጋችሁ ጣፋጭ ዋጋ ነው። እሺ አለሁላችሁ። እኔ መላጣ አድርጌ ያመጣላችኋለሁ። አብሶ ደግሞ እቺ ሄርሜላ ተብዬዋን ቆይ እናረጋታለን መላጣ። ጎንቦሯስ እናያታለን ማለት እንጂ ጎንቦሯስ እና ማለት ነው ጋይዝ ሩታዬ ዱአ አርጉላት፣ ጸሎት አርጉላት እላቸዋለሁ። እና በጣም ደህና ናት። ፈጣሪ ደግሞ እንጃ ዛሬ የሚመጣውን ባናቅም ፈጣሪ ይጠብቃት ስላለው ሁላችንም እወዳችኋለሁ። ፈጣሪ ይጠብቃችሁ። ለሩት ያላችሁ ስሜት በጣም አይቀየር። በቃ እኔ እንጃ ሁላችሁም እንደተጨነቃችሁ ይገባኛል እና አትጨናነቁ እላችኋለሁ ማሮቼ። በጣም ነው ሁሉም ሰው እየተጨነቀ ነው አውቃለሁ። እያየሁ ነው ኮሜንትሮችም በዚህም በቲክቶክም በዩቱብም እያየሁ ነው። ምን አክባር አለች ጣፋጯ፣ ምን አክባር አላችሁ ምናምን እያላችሁ ብዙ እየጻፋችሁ ነው። ወልዳ ይሆን ወይ? ተወለደችም ደስ ይላል። ያው ተወለደ በኋላ አሁን ቶሎ አትመጣም ታውቃላችሁ። እንግዲህ ደግሞ እኔ ጠርጦር ያለው ወልዳሌ ብዬ ሳይሆን ዛሬ ትመጣለች ከእህቶቿ ጋር። ለምን ቃል ስለገባች ማለት ነው። ግን አላውቅም። በባለፈው ከእህቶቼ ጋር እመጣለሁ ጠብቁኝ ብላለች ነው። ምኪን ከእህቶቿ ጋር ልመጣ ትችላለች፣ አይታወቅም። እኔ የተዘጋጀ ወይ ቪዲዮ ሊኖር ይችላል እላችኋለሁ። ብቻ ፈጣሪ ነው የሚያውቀው እና ፈጣሪ ጠብቃት እላችኋለሁ። ሀቂቃ ማለት ነው። እና እንግዲህ እህቷን ጋርም ተመጣይ እህቶቿ ጋርም ተመጣይ ይሰየው፣ ወልዳም ተመጣይ ደግሞ እሰየው። ብቻ ማንኛውም ሰው እንቀበላለን። እሷ ብቻ ደህናነቷን ታሳወቅን። ባይዘው ኢንስታግራም ላይ ሼር ምናምን አድርጋለች የሆነ ነገር አይታችኋል? ግቡና ይወስቲ ያረግ መስሎኛል። እኔ ጋር መጥቷል ባይዘው እና ግን አላየሁትም ገብቼ፣ ግን ሼር አድርጋለች። ሩታ ነው የሚለው እዚህ ጋር ማለት ነው ኢንስታግራም ላይ ማለት ነው። እና የሆነ ሼር አድርጋለች። እንግዲህ ሩታዬ ፈጣሪ ጠብቅሽ። አብርሽ ደግሞ በጣም ከባድ ውሳኔ ወሰኑበት ማለት ነው። መላጣ ተደርጓል ማለት ነው። አብርሽ ከባድ ውሳኔ መላጣ ተደርጓል ልንገራችሁ። ተወርደኝ የኔ ጨረቃ የኔ ውብ ፈጣሪ ጠብቅልን። ሩትዬ ሀብቴ ማለት ነው የኔ ውብ። እንዴት እንደምወድሽ እኮ በእውነት ፈጣሪ ጠብቅሽ።